ቀጣዩን የደብረ ታቦርን በዓል በኢየሩሳሌም እናክበር። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። መታደል አስጎብኝና የጉዞ ወኪል የፊታችን የደብረ ታቦርን በዓል በኢየሩሳሌም ለማክበር ቀጠሮ ይዘናል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። እናት አባት አሊያም ቤተሰቦን ቢልኩ እንደርሶ ተንከባክበን አድርሰን እንመልሳለን። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B 0912 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ ማስደምጣችሁ መረጃ የሱዳን የጦር አውሮፕላኖች ወደ ኤርትራ አስመራ መግባታቸው ተዘግቧል። ለመሆኑ የሱዳን የጦር አውሮፕላኖች ወደ ኤርትራ አስመራ የገቡት ለምንድነው? ከዚህም ባሻገር ደግሞ ኢትዮጵያ ጉዳዩን በአንክሮት እየተከታተለች እንደሆነ ተገልጾ ኢትዮጵያም ከፍተኛ የደህንነት ልኡካን ቡድኗን ስለ ጉዳዩ ለመከታተል ወደ ሱዳን መላኳን መገናኛ ብዙሃን ዘግበዋል። ይህንን ተከትሎ በሁለቱ ሀገራት መካከል ያለውን ውጥረትና ሌሎችንም ጉዳዮች ከዚህ ጋር በተገናኘ በስፋት አስደምጣችኋለሁ። መደመጥ ያለበት ወሳኝ መረጃ ነው። በሌላ በኩል በሀገረ አሜሪካ በካሊፎርኒያ ግዛት በሎስ አንጀለስ ከተማ ከፍተኛ ተቃውሞ ተቀስቅሷል። ተቃውሞም ወደ ህዝባዊ አመጽ ማድረጉን ተከትሎ ትራምፕ አመጹን ለመቆጣጠር 2000 የሚሆኑ ወታደሮችን ወደ ካሊፎርኒያ ሎስ አንጀለስ ግዛት ገብተው አመጹን እንዲቆጣጠሩ አዘዋል። ሁከቱ እዚያም መበርታቱ ነው የተነገረው። ጉዳዩን አስመልክቶ ከወደ አሜሪካ እየተሰማ ያለውን መረጃ እንዲሁ የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ በሱዳን በቀጠለው ጦርነት የሱዳን የጦር አውሮፕላኖች ወደ ኤርትራ መሸሻቸው የተነገረ ሲሆን በአሁኑ ሰዓት የሱዳን የጦር አውሮፕላኖች በኤርትራ አውሮፕላን ማረፊያ ውስጥ ተሸሽገው እንደሚገኙ ተዘግቧል። የሱዳን ተፋላሚ የሆነው ፈጥኖ ደራሽ ኃይሎች የጀነራል አልቡርሃን መቀመጫ በሆነው በፖርት ሱዳን ላይ ባለፈው ወር በተደጋጋሚ የድሮን ጥቃት ማድረሱ የሚታወቅ ሲሆን ይህንን ተከትሎ የጀነራል አልቡርሃን ጦር ኃይል የጦር አውሮፕላኖቹ እንዳይመቱ በመስጋት ወደ ኤርትራ አውሮፕላኖቹን ማሸሹን የዘገበው ማዳ ማስር የተባለው የሱዳን ሚዲያ አንድ የሱዳን የደህንነት ኃላፊ በሰጡት መግለጫ በፖርት ሱዳን የነበሩ የጦር አውሮፕላኖች በሙሉ አሁን በኤርትራ አውሮፕላን ማረፊያ ውስጥ ተጠልለው እንደሚገኙ ጠቅሰው ፈጥኖ ደራሽ ኃይሉ እያደረገ የነበረውን የድሮን ጥቃት ያስፈራው የአልቡርሃን ጦር ኃይል አውሮፕላኖቹን ወደ ኤርትራ አስመራ ከወሰደ በኋላ በአሁኑ ወቅት በዚያው ጥገና እየተደረገላቸው እንደሚገኝና በሱዳን ውስጥ በሚደረገው የእርስ በርስ ጦርነት ኤርትራ ቀጥተኛ ተሳታፊ መሆኗም ተመልክቷል። የሱዳን ፈጥኖ ደራሽ ኃይሉ ዋና አዛዥ መሐመድ ሐምዳን ዳጋሎ ወይም ሄሜቲ ባሳለፍነው ሳምንት በሰጡት መግለጫ በሱዳን የአልቡርሃን ጦር ከኤርትራ ድጋፍ እንደሚያገኝ በመግለጽ ኤርትራን ማስጠንቀቃቸው የሚታወስ ሲሆን የሱዳን ጦር ኃይል ምንም የጦር ኃይል የለውም ሲሉ መናገራቸውን የጠቆመው ዘገባው በሱዳን የቀጠለው ጦርነት ከመካከለኛው ሱዳን ወደ ሱዳን ምስራቃዊ የባህር ጠረፍ ኮርዶቫን ሲሸጋገር በስልጣን ላይ ያለው አልቡርሃን መንግስት የአዲሱን ጠቅላይ ሚኒስትር ሹመትን ጨምሮ የፖለቲካ ምህዳሩን ለመቀየር ጥረት እያደረገ ቢሆንም ግጭቱ እየተባባሰ መምጣቱን በማንሳት በተለይም በግንቦት ወር የጀመረውና በፖርት ሱዳን የሲቪልና ወታደራዊ ኢላማዎችን በመምታት የቀጠለው የፈጥኖ ደራሽ ኃይሉ እርምጃ እየተባባሰ መምጣቱን ተከትሎ የአልቡርሃን ጦር አውሮፕላኖች ተጨማሪ ጥቃት
እንዳይደርስባቸው በሚል የጦር አውሮፕላኖቹን ወደ ኤርትራ ማሸጋገሩን ጠቅሶ ይሁንና ይህ የሱዳን ጦርና የኤርትራ ትብብር ከቅርብ ጊዜ ወዲህ ከኤርትራ ጋር ውጥረት ውስጥ ለገባችው ኢትዮጵያ አሳሳቢ የሆነ መምጣቱን ተከትሎ የኢትዮጵያ የደህንነት ባለስልጣናቱም ጉዳዩን በአንክሮ እየተመለከቱት እንደሆነ ገልጿል። በኢትዮጵያ ከፍተኛ የደህንነት ባለስልጣን አምባሳደር ሬድዋን ሁሴን የተመራውና የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሁም በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ የተካተቱበት የኢትዮጵያ የደህንነት ልኡካን ቡድን ከቀናት በፊት በፖርት ሱዳን መገኘቱን የጠቆመው ዘገባው ልኡካኑ በአልቡርሃን ከሚመራው የመንግስት አመራሮች ጋር መወያየታቸውን በተለይም የተባበሩት አረብ ኤሚሬቶች ኢትዮጵያ በሱዳን ያለውን ሁኔታ እንድታረግብ ያቀረበችውን ጥያቄ በሚመለከት ውይይት ማድረጋቸውን ጠቅሶ ልኡካኑ ፖርት ሱዳን ሲገቡ በሱዳን የደህንነት ባለስልጣኑ አብሃድ ኢብራሂም ፋይዳል አቀባበል እንዳደረጉላቸው በማንሳት ሱዳን በአሁኑ ወቅት ውጥረት ውስጥ በገቡት ኢትዮጵያና ኤርትራ መሃል የዋዠቁ ግንኙነቶች እንዳሏት ሲገለጽ በአንድ በኩል የሱዳን ጦር ኃይሎች ወታደራዊ አውሮፕላኖቹን ከፈጥኖ ደራሽ ኃይሎች ጥቃት ለማስጣል እንዲሁም እንዲጠገኑ ለማድረግ ከኤርትራ መንግስት ጋር በመስማማት ወደ ኤርትራ ሲልክ እንዲሁም የፈጥኖ ደራሽ ኃይሎች መሪው ሄሜቲም ኤርትራ የሱዳን ጦርን በመደገፏ ማስጠንቀቂያ ሲሰጡ የተሰማ ቢሆንም በሌላ በኩል ኢትዮጵያ በምስራቅ ሱዳን የሚገኙና ጸረ መንግስት የሆኑ ታጣቂ ቡድኖች ከኤርትራ ጋር በመሆን በቀጠናው ሊያደርጉት ስለሚችሉት ጥፋት ከሱዳን መንግስት ጋር እየመከረች መሆኑን ተከትሎ ሱዳን ከኢትዮጵያ ጋር ያላትን ግንኙነት መቀጠሉም ተመልክቷል። ይሁንና በኢትዮጵያና ኤርትራ መካከል የቀጠለው ውጥረት ሱዳንን ጨምሮ የቀጠናውን ሀገራትም እያሳሰበ እንደሚገኝ የጠቆመው ዘገባው ሁኔታውን በሚመለከት አስተያየታቸውን የሰጡት የሱዳን ውጭ ጉዳይ ሚኒስትር አመራር በኢትዮጵያና ኤርትራ መካከል ያለው ውጥረት በአጭር ጊዜ ወደ ጦርነት ይቀየራል የሚል እምነት እንደሌላቸው ቢገልጹም የተባባሰው የቃላት ጦርነት ግን ለቀጠናው ስጋት እንደሚሆን መጠቆማቸውን ያነሳው ዘገባው ኢትዮጵያ በሱዳን የተባበሩት አረብ ኤሚሬቶች መካከል ያለውን ግንኙነት ለማስቀጠልና የሁለቱ ሀገራት ትብብር እንዲመለስ በአሸማጋይነት እንደምትንቀሳቀስና ኤርትራ ደግሞ በሌላ በኩል የጦር መርከቦቿን ጨምሮ ወታደሮቿን ስልጠናን ለሱዳን ጦር በመስጠት ድጋፍ ስታደርግ መቆየቷን በማንሳት ሁለቱም ሀገራት ከሱዳን ጋር ያላቸውን ግንኙነት ጠንካራ መሆኑን ጠቅሶ ነገር ግን በሀገራቱ መካከል ያለው ውጥረት ሱዳንን ጨምሮ በአካባቢው ሀገራት ስጋት ላይ መጣሉን የማይቀር ነው ብሎታል። ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር ባላት ጥብቅ ግንኙነት ሱዳንና የተባበሩት አረብ ኤሚሬቶች በድጋሚ ለማቀራረብ እየሰራች መሆኑ የሚታወቅ ሲሆን የተባበሩት አረብ ኤሚሬቶች በሱዳን ያላትን ግዙፍ ኢንቨስትመንት ለማስቀጠል በሀገሪቱ ፖለቲካ ውስጥ የሚሳተፉ ሌሎች ቡድኖች እጃቸውን እንዲያቀቡ ተጽዕኖ ለመፍጠር እየተንቀሳቀሰች እንደሆነም ተዘግቧል። ይህ በእንዲህ እንዳለ የጦር አውሮፕላኖቹን በኤርትራ ያሸሸው የሱዳን ጦር በፈጥኖ ደራሽ ኃይሎች ላይ በተለይም በደቡብ ዳርፉር ኒያላ አካባቢ ጥቃት መፈጸም መቀጠሉ የተሰማ ሲሆን የሱዳን ፈጥኖ ደራሽ ኃይሎች ከኦምዱርማን በማባረር ኮርዶፋን በተለይም ደግሞ የባራ አካባቢን ለመያዝ ጥቃት መቀጠላቸውን የጠቆመው ዘገባው አሁንም የሱዳን ጦር የጦር አውሮፕላኖች መነሻቸውም ሆነ ማረፊያቸው የኤርትራ አውሮፕላን ማረፊያ ሆኗል። ይህንን ተከትሎ ኤርትራ በቀጥታ በሱዳን ጦርነት ውስጥ እየተሳተፈች መሆኑን በማመልከት የሱዳን የፈጥኖ ደራሽ ኃይሎች አዛዥ ለኤርትራ ቀጥተኛ የሆነ ማስጠንቀቂያ ከሰጡም ሰነባብተዋል። የፈጥኖ ደራሽ ኃይሎች ዋና አዛዥ የሆኑት ሄሜቲ በመግለጫቸው ግብጽ የሱዳንን ጦር ድጋፍ እያደረገች ነው ሲሉ የግብጽ ጦር ለሱዳን ጦር የ8 የጦር አውሮፕላኖች ወታደራዊ ተሽከርካሪዎችንም መስጠቷን በመጠቆም በግብጽ ላይ ወቀሳ መሰንዘራቸውን ጠቅሶ ሄሜቲ ግጭቱን ይበልጥ በማስፋፋት ወደ ሰሜናዊና ምስራቃዊ ሱዳን እንዲሁም ፖርት ሱዳንና ኦቤይድ እንደሚስፋፋ መዛታቸውም ተመልክቷል። ኤርትራም በአስቸኳይ እጇን እንድትሰበስብ ማስጠንቀቃቸው አይዘነጋም። በሌላ በኩል በምዕራባዊ ኦምዱርማን በግንቦት ወር መጨረሻ በርካታ ይዞታዎችን መቆጣጠር የቻለው የሱዳን ጦር በሰሜናዊ አካባቢ በኮርዶፋን በኩል ጥቃት ማስፋፋቱን የተገለጸ ሲሆን የሱዳን ጦር ኃይሎች በሳዴራት በኩል ከኦምዱርማን ወደ ባራ እየተሸጋገሩና ወደ ሰሜናዊ ኮርዶፋን እየተጠጉ መምጣታቸውን የጠቆመው ማዳማ
በማሰር በትናንትናው ዕለትም በጋብራት አልሼክ አካባቢ የሚገኘውን ራሂድ አልኑባ የተባለው አካባቢን መቆጣጠር እንደቻሉ ተዘግቧል። ከዚህም ባለፈ ለወራት ወታደራዊ እንቅስቃሴ ተቋርጦባቸው በነበሩት የባኑኑሳም አካባቢ እንዲሁም በምዕራባዊ ኮርዶፋን አካባቢዎችም ግጭት በድጋሚ መቀስቀሱንና የፈጥኖ ደራሽ ኃይሎች በአካባቢው በመግባት በከባድ የጦር መሳሪያ ታግዘው ጥቃት መፈጸም መቀጠላቸውም ተነግሯል። በሌላ ዜና በአሜሪካ ሎስ አንጀለስ የስደተኞችን ጉዳይ በሚመለከት የተነሳው ተቃውሞ ወደ ህዝባዊ አመጽ መባባሱ የተገለጸ ሲሆን መንግስት የጸጥታ ኃይሎች እያሰማራ እንደሚገኝ ተጠቁሟል። በአሜሪካ ካሊፎርኒያ ግዛት ሎስ አንጀለስ ከተማ የትራምፕ አስተዳደር ህገወጥ ስደተኞችን በቁጥጥር ስር ማዋሉን መቀጠሉን ተከትሎ የተነሳው ተቃውሞ ወደ አመጽ እየተቀየረ መምጣቱ የተገለጸ ሲሆን ከቀናት በፊት በሰላማዊ መንገድ በርካቶች ለተቃውሞ አደባባይ የወጡ ቢሆንም የኢሚግሬሽን ቁጥጥር ባለስልጣን ሰራተኞች ሎስ አንጀለስን ለቀው እንዲወጡ የሚጠይቁና የተለያዩ ሀገራት ባንዲራዎችን በማውለብለብ አደባባይ የወጡት ተቃዋሚዎቹ አድማውን ለመበተን አደባባይ በወጡ የፌዴራል ፖሊስና የጸጥታ አካላት መኪኖች ላይ ጥቃት ማድረስ መጀመራቸውን፣ መንገዶችን መዝጋት እንዲሁም ንብረቶችን ወደ ማቃጠል መግባታቸውን የዘገበው ሮይተርስ የአሜሪካው አመጽ የሎስ አንጀለስ ከተማን ደህንነት ከቁጥጥር ውጪ እንዳደረገውም ተመልክቷል። ተቃውሞ ወደ አመጽ መቀየሩንና በከተማው ከባድ ረብሻ መቀስቀሱን ተከትሎ የትራምፕ አስተዳደር 2000 የፌዴራል የጸጥታ ኃይሎችን ሲያሰማራ የመከላከያ ሚኒስትሩ ፒት ሄግስ ፔንታጎን ተጨማሪ በተጠንቀቅ ላይ የሚገኙ ወታደሮችን ለማሰማራት መዘጋጀቱን አመጹን በዚሁ ከቀጠለ በአካባቢው በቅርበት ከሚገኘው ፔንደልተን ካምፕ የሚመጡ ወታደሮች እንደሚኖሩ ማስጠንቀቃቸውን የጠቆመው ዘገባው ከትናንት በስቲያ የጸጥታ ኃይሎች አመጹን የሚያቀጣጥሉ ተቃዋሚዎችን ለማስቆም ቢሞክሩም ውጥረቱ እየተባባሰ መቀጠሉን ጠቅሶ በአብዛኛው ከሜክሲኮና ከተለያዩ ሀገራት የመጡ ስደተኞች በሎስ አንጀለስ የሚገኙ ከመሆናቸው ጋር በተያያዘ ወራትን ያስቆጠረ የትራምፕ አስተዳደር የህግ አፈጻጸም በሎስ አንጀለስ ከፍተኛ ተቃውሞ እንደገጠመው ተመልክቷል። ይሁንና አመጹን ተከትሎ የአሜሪካ መንግስት የስደተኞችን ህግ በመጠቀም ወንጀለኞች የሌሎችን ሀገራት ባንዲራ በመያዝ ግጭት ለመፍጠር በህግ አስከባሪዎች ላይ ጥቃት ለመፈጸም ሞክራቸዋል በማለት ምክትል ፕሬዝደንቱ ጄዲ ቫንስ በማህበራዊ ገጻቸው ያስታወቁ ሲሆን ሁኔታውን በሚመለከት ዋይት ሃውስ በሰጠው መግለጫ ከአመጹ ጋር በተገናኘ በተደጋጋሚ ከተሰጡ ማስጠንቀቂያዎች በኋላ በርካታ ሰዎች በቁጥጥር ስር መዋላቸውን ዋይት ሃውስ የገለጸ ቢሆንም በህግ ቁጥጥር ስር የዋሉ ሰዎችን በሚመለከት የተሰጠ ይፋዊ መግለጫ ግን አለመኖሩን የጠቆመው ዘገባው የሀገር ውስጥ ደህንነት ባለስልጣን በበኩሉ በአመጹ ላይ 1000 የሚጠጉ ተቃዋሚዎች መሳተፋቸውን መገለጹም ጠቁሟል። የትራምፕ አስተዳደር ህገወጥ ስደተኞች ከአሜሪካ እንዲወጡና የሜክሲኮ ድንበር እንዲዘጋ ካሳለፉት ውሳኔ በተጨማሪ የኢሚግሬሽን ባለስልጣናት በየቀኑ በትንሹ 3000 ህገወጥ ስደተኞች እንዲያስር ያሳለፈውን ትዕዛዝ ተከትሎ በሎስ አንጀለስ ከፍተኛ ተቃውሞ መነሳቱን የጠቆመው ዘገባው ውሳኔውን ተከትሎ የሚወሰዱ እርምጃዎች ህጋዊ የመኖሪያ ፈቃድ ያላቸውን ስደተኞች ጭምር ስጋት ላይ የጣለ መሆኑን በማንሳት ባለፈው ሳምንት መጨረሻ ላይ የፌዴራል ፖሊስ መኪኖችና በርካታ የጸጥታ ኃይሎችን ያካተተ ስብስብ በሎስ አንጀለስ በተለያዩ አካባቢዎች በመዘዋወር ስደተኞችን በቁጥጥር ስር ለማዋል ሲንቀሳቀስ መታየቱን ጠቅሶ በተለያዩ ሱቆችና የገበያ ቦታዎች በቀን ስራ ላይ የተሰማሩ ሰራተኞችን ጨምሮ የሽያጭ ሰራተኞችና የመጋዘን ሰራተኞች ሳይቀር መወሰዳቸውን የዓይን እማኞች ምስክርነትን በማንሳት ሁኔታው ከቁጥጥር ውጪ የሆነ መምጣቱም ተመልክቷል። ይህንን ተከትሎ ፕሬዝዳንት ዶናልድ ትራምፕ የካሊፎርኒያውን ገዢ ያናገሩ ሲሆን አመጹን ለመቆጣጠርም ከ2000 በላይ የናሽናል ጋርድ ወታደሮችን ወደ ካሊፎርኒያ መላካቸውም ተነግሯል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ